ዛሬ ከናይ ኮናችሁ የመሰለ ቆንጆ ለረመዳን የሚሆን ስሙዚ አለ እንዳይመልጣችሁ ጠብቁኝ። ደናችሁ እንደመሰነበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራን ቆይታ አደረገ። ዳግማችን ደግሞ የረመዳን ስሙዚ ይባላል። ብዙ በረመዳን አካባቢ የሚዘጋጅ የስሙዚ አይነት ነው። በዚህ አጋጣሚ ጾም ላይ ሆናችሁ ለሙስሊም ወንድምና እህቶቻችሁ በአጠቃላይ ጾሙ የበረከት ይሁንላችሁ እንላለን። አሁን እንግዲህ ለኢፍጣር የሚሆናችሁን ቆንጆ ስሙዚ እናዘጋጃለን ማለት ነው። እንግዲህ ግብአቶችን እንደምትመለከቷቸው እዚህ ጋር በተራ በተራ ቀረብ ያሳያችኋለሁ። የመጀመሪያው ግብአታችን ቆንጆ አቮካዶ ታዘጋጃላችሁ። እንዲህ ደግሞ ሁለተኛ ግብአታችን ሙዝ ነው። ሙዝም እንደዚህ ያስፈልገናል። ሌላው ሶስተኛ ግብአታችን ደግሞ ቴምር ነው። ይሄን እናደርጋለን። ሌላ ግብአታችን ደግሞ በረዶ እናደርጋለን። እዚህ ላይ እናንተ ዘይት መጨመር ትችላላችሁ፣ ማር ማድረግ ትችላላችሁ። የለጠ ጣዕም እንዲኖር ግን በሶስት ብቻ መስራትበት አጋጣሚ ስላለ ዋና ግብአቶቻችን ቴምር፣ አቮካዶና ሙዝ ናቸው። ይሄን በማድረግ እንግዲህ የምሰራላችሁን ስሙዚ ትመለከታላችሁ ማለት ነው። በቅድሚያ የመፍጫ እቃችንን እናዘጋጃለን። በደንብ አድቆ የሚፈጭ መሆን አለበት። በረዶ ስላለው ትንሽ አቅም ያለው ቢሆን ይመከራል። ከዛ ለዚህ ላይ በቅድሚያ 2 ሙዝ እናደርጋለን። 2 ሙዝ እንደዚህ አድርጋችሁ ማሽናችሁ አቅም ካለው ብዙም ባታደቁት ችግር የለም። ብዙም አቅም ስለሌለው ለማሽኑ ያስቸግረው እንድናደርግና ይህንን ሙዝ እንደዚህ ከተዋል እዚህ ውስጥ ከታይ ሙዝ እዚህ ጋር እንግዲህ በቁጥር 10 ያክል ቴምር አዘጋጅቻለሁ። ቴምሩ ይገባል። ፍሬ ወጣት ቴምር አለኝ፣ እሱን ጨምሬያለሁ። በማስከተል ደግሞ አቮካዶ ከቆረጥን በኋላ ፍሬን ካወጣን በኋላ እንደዚህ ፍሌሹንም ስጋውን እንደዚህ ውስጥ እንከታለን። እናንተ ግን እንደ ቤተሰባችሁ ብዛት እንግዲህ የአቮካዶንም የቴምሩን የሙዙን መጠን ይጨምራችሁ በዛ መሳይ እንግዲህ ለአንድ ጊዜ የሚሆነን ነው ያዘጋጀላችሁ። በማስከተል እንግዲህ በረዶ እንጨምራለን። ከዛ ላይ ውሃ ታደርጋላችሁ። በውሃ ፋንታ ደግሞ ወተት መጨመርሻላችሁ። እንዲያደርጋችሁ እንግዲህ ይፈጭና እንግዲህ ይቀርባል ማለት ነው። በዚህ አጋጣሚ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ የቪዲዮ ምልክቱን መጫን እንዳይዘነጋ። እንዲሁ ደግሞ ይህን መሰለ ስሙዚ ሁሉ ሰው እንዲደርስና ባለም እንዲሆን ሼር በማድረግ ኮፒ በማድረግ እንግዲህ እቺ ነገር አደርሱልን ማለት ነው። እሺ እንግዲህ አሁን ፈጭ መልሳለሁ። ስመልስ እንግዲህ አብረን ቆንጆ ስሙዚ እንመለከታለን። ጠብቁ። ተመልሻለሁ። እንግዲህ አሁን ያዘጋጀነውን ስሙዚ ዋው እንዳታችሁ እንግዲህ ቆንጆ ለረመዳን የሚሆናችሁ ቆንጆ ስሙዚ አዘጋጅተን እዚህ እንጠቀማለን ማለት ነው። በጣም ቀላል ነው፣ በጣም ፈጣን ነው። ቅድሚያ እንግዲህ የቴምሩ ፍሬ ካወጣችሁት እና በረዶ ካዘጋጃችሁ በደቂቃ የሚዘጋጅ በጣም ቆንጆ አሰራር ነው። እንግዲህ ይህን በዛ መጠን አድርጋችሁ በአነሳነሳ ብርጭቆ ላይ አድርጋችሁ ከኢፍጣር ምግቦች መሀል ላይ ብታስቀምጡት በተለይ ደግሞ ቀለዋል አንጀት በጣም ቀዝቀዝ የሚያደርግ ቆንጆ የኢፍጣር ስሙዚ ነው። ትልቅ መሶስት ነው። ዋው በጣም የሚገርም ልዩ ጣዕም ያለው ቆንጆ ስሙዚ ነው። ይህን ስሙዚ ሰርታችሁ እንግዲህ እንድትጠቀሙ ጋብዛችኋለሁ። ዛሬ ምግባችን ይመስላል። ጉርሻ ከሼፍ ዮናስ ጋር በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችሁ እስከዚያው ድረስ ግን ቻው።